የዘወትር አክብሮታዊ ሰላምታችን በያላችሁበት ይድረስ። ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ ዜናችን ነው ተጀመረ። አበይት ጉዳዮችን አስቀድመን እናስታውቃችሁ። ለቀይ ግዳጅ ተዘጋጁ ያሉት የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ ጉዳይ የዜናችን ትኩረት ነው። የአሜሪካ ጦር ሚኒስቴር ኦፕሬሽን ኤፒክ ፊውሪ ወይንም ግዙፍ የቁጣ ዘመቻ ሲል የሰየመው የመካከለኛው ምስራቅ አዲሱ መጠነ ሰፊ የአየር ላይ ጥቃቶችን ተከትሎ አዳዲስ መረጃዎች ምንድናቸው የሚለውንም ዜናችን በዝርዝር የሚያስደምጣችሁ ይሆናል። የኢትዮጵያ አየር መንገድ በመካከለኛው ምስራቅ የሚያደርጋቸውን በረራ በአሜሪካ እስራኤልና ኢራን አዲሱ ግጭት ምክንያት መሰረዙን ይፋ አድርገዋል። የኢትዮጵያ ኤምባሲዎችን በመካከለኛው ምስራቅ ሀገራት ስለሚገኙ የኢትዮጵያ ዜጎች ማስጠንቀቂያ እየሰጡ ይገኛሉ። የዓለም ጤና ድርጅት ዋና ዳይሬክተሩ ዶክተር ቴድሮስ አድሃኖምም በአዲስ መልኩ ስለተቀሰቀሰው የገልፎ ሀገራት ግጭት የሰጡትን መግለጫ በዝርዝር የምናስደምጣችሁ ይሆናል። ሌሎች ወቅታዊ ጉዳዮች የዜናችን ትኩረት ናቸው። እንደተለመደው እየሰማችሁን አብራችሁን ቆዩ። የአሜሪካ ጦር ሚኒስቴር በዛሬው ዕለት አሜሪካና እስራኤል ተጣምረው በኢራን ላይ የፈጸሙ ስለሚገኘው አዲሱ የተቀናጀና መጠነ ሰፊ የአየር ላይ ጥቃት አዲስ ስያሜ አውጥቶለታል። ስያሜው ኦፕሬሽን ኤፒክ ፊውሪ ወይንም ግዙፉ የቁጣ ዘመቻ የሚል ሆኗል። ይህ የሀገሪቱ ፕሬዝዳንት ዶናልድ ትራምፕ የሰጡት ስያሜ ሲሆን በኢራን የሚሳይል የተለያዩ ምርቶች፣ የኒውክሌር መሰረተ ልማቶችና የባህር ኃይል አቅሟ ላይ ኢላማ ያደረገ መጠነ ሰፊ ወታደራዊ ዘመቻ ሆኗል። በአጭር ጊዜ የሚቋጭ የሚሳይልም ድብደባ ነው ተብሏል። ዋነኛ ኢላማ ናቸው የተባሉት የኢራኑ መንፈሳዊ መሪ አያቶላ አሊ ኻሜኒና ከፍተኛ የኢራን መንግስት ባለስልጣናት ናቸው። ከዚህ ባለፈ ፎርዶው፣ ናታንዝና ኢስፋሃን የተባለው የኢራን ኒውክሌር መሰረተ ልማቶችን ማውደም፣ ወታደራዊ ልማቶችን መደብደብ፣ ከጥቅም ውጭ ማድረግ ነው ተብሏል። ዋነኛ ዓላማውም ለእስራኤልና አሜሪካ አደገኛ ስጋት የሆኑ የኢራን እንቅስቃሴዎችን መክታት ነው ሲል የአሜሪካ የጦር ሚኒስቴር ይፋ አድርጓል። የኢራን ውጭ ጉዳይ ሚኒስትር አባስ አራጊቺ ይህንን የአሜሪካና እስራኤል መጠነ ሰፊ የአየር ላይ ጥቃት ተከትሎ ሀገራቸው ራሷን ለመከላከል ያላትን ወታደራዊ አቅም ሁሉ ትጠቀማለች ብለዋል። አራጊቺ እንደ ሳውዲ አረቢያ፣ የተባበሩት አረብ ኤምሬት፣ ካታር፣ ኩዌት፣ ባህሬንና ኢራቅ ከመሰሉ ሀገራት ጋር የስልክ ውይይት ማድረጓም ተገልጿል። በዚህ የስልክ ውይይት ወቅት ኢራን የሀገሪቱን አንድነት ለመጠበቅ ስትል ያላትን ወታደራዊ አቅም ሙሉ ለሙሉ እንደምትጠቀም ለመካከለኛ ምስራቅ ሀገራት ባለስልጣናትም አስታውቃለች። አራጊቺ እነዚህን ሀገራት አሜሪካና እስራኤል ኢራን ላይ ጥቃት ለመፈጸም ተቋማቸውንና ግዛታቸውን አላግባብ እንዳይጠቀሙ የመከላከል ኃላፊነት እንዳለባቸው ነው ያሳሰቡት። በመካከለኛው ምስራቅ የተቀሰቀሰውን ይህን ግጭት ተከትሎ የኢትዮጵያ አየር መንገድ ወደ መካከለኛው ምስራቅ ሊያደርጋቸው የነበሩ በረራዎችን መሰረዙን ይፋ አድርገዋል። አየር መንገዱ በማህበራዊ ትስስር ገጹ ላይ ባጋራው መረጃ በመካከለኛው ምስራቅ ባለው ወቅታዊ የደህንነት ሁኔታ ምክንያት የኢትዮጵያ አየር መንገድ ወደ አካባቢው የሚያደርጋቸውን በረራዎች መሰረዙን ያስታወቀው። ወደ ኦማን፣ ቴልአቪቭ፣ ቤሩትና አካባቢው የሚደረጉ በረራዎች ተዘርዘዋል። የቀጠናውን የደህንነት ሁኔታ በንቃት የተከታተለ መሆኑን ያስታወቀው አየር መንገዱ የደንበኞችና የሰራተኞችን ደህንነት ለማረጋገጥ ተገቢውን እርምጃ እንደሚወስድ ያሳሰበው። ደንበኞች የበረራ ሁኔታዎችን በዲጂታል አማራጮች እንዲከታተሉና የጉዞ ወኪሎችን እንዲያነጋግሩም ነው ያሳሰበው። ዛሬ ጠዋት እስራኤል በኢራን ላይ ጥቃት መፈጸሟን ተከትሎ በመካከለኛው ምስራቅ የደህንነት ስጋት ከፍ ማለቱን ተከትሎም በረራውን ለማቋረጥ የተገደደው የኢትዮጵያ አየር መንገድ ብቻ አይደለም። የኤሚሬትስ አየር መንገድም ወደ ዱባይ የሚገቡና የሚወጡ በረራዎችን በሙሉ በጊዜያዊነት ማገዱን ከጥቂት ሰዓታት በፊት አስታውቋል። አየር መንገዱ ለተጓዦች ደህንነት ሲባል በረራዎች መቋረጣቸውን ገልጿል። ተጓዦችም ወደ ኤርፖርት ከመሄዳቸው በፊት የበረራቸውን ሁኔታ በድረገጽ እንዲያረጋግጡ ነው ያሳሰበው። በዱባይና በአቡዳቢ የተለያዩ አካባቢዎች የፍንዳታ ድምጾች መሰማታቸውን የዓይን እማኞችና ዓለም አቀፍ የዜና ወኪሎች መዘገባቸውን ተከትሎ ነው አየር መንገዱ በረራዎችን በጊዜያዊነት ማገዱን ያስታወቀው። የሰዓቱ ዜናችን እንደቀጠለ ይገኛል። የኢትዮጵያ ኤምባሲዎች በመካከለኛው ምስራቅ ሀገራት ስለሚገኙ ዜጎች ማስጠንቀቂያ መስጠት ጀምረዋል። በካታር የሚገኘው የኢትዮጵያ ኤምባሲና መቀመጫውን በባህሬን ዋና ከተማ ማናማ ያደረገው ቆንጽላ በየሀገራቱ ለሚገኙ ኢትዮጵያን የደህንነት ማስጠንቀቂያ እየሰጡ ይገኛሉ። ኢራን በእስራኤልና በአሜሪካ ለተፈጸመባት ጥቃት የአሜሪካ ወታደራዊ ተቋማት ወዳለባቸው የመካከለኛው ምስራቅ ሀገራት ሚሳይሎችን በመተኮስ አጸፋ እርምጃ መውሰዷን ተከትሎ ነው በተለያዩ የአረብ ሀገራት የሚገኙ የኢትዮጵያ ኤምባሲና ቆንጽላዎች ማስጠንቀቂያ የሰጡት። በማናማ የሚገኘው የኢትዮጵያ ቆንጽላ ጀነራል ጽሕፈት ቤት ዛሬ ከሰዓት በፌስቡክ ገጹ አስቸኳይ የደህንነት መመሪያ በሀገሪቱ ላሉ ኢትዮጵያንና ትውልደ ኢትዮጵያን አሰራጭተዋል። ቆንጽላ ጽሕፈት ቤቱ የደህንነት መመሪያ ያዘውን መግለጫ ያወጣው በአሁኑ ወቅት በቀጠናው እየታየ ባለው ወታደራዊ ውጥረትና ዛሬ በባህሬን የተፈጸመውን የሮኬት ጥቃት ተከትሎ ስለመሆኑ ነው ያስታወቀው። በባህሬን የሚገኙ ዜጎች በአካባቢው መገናኛ ብዙሃን የሚወጡ ይፋዊ መግለጫዎችንና ዜናዎችን በንቃት እንዲከታተሉ ነው ያሳሰበው። የባህሬን የጸጥታ ኃይሎችና የሲቪል መከላከያ ወይንም ሲቪል ዲፌንስ የሚሰጧቸውን ትዕዛዞችና መመሪያዎች ያለምንም መዘግየት ተግባራዊ እንዲያደርጉ ቆንጽላው መክረዋል። በባህሬን የሚገኙ ኢትዮጵያን አስፈላጊ ካልሆነ በስተቀር እንቅስቃሴ እንዲቀንሱ፣ ሁከት ወይንም ግጭት ሊኖርባቸው ከሚችሉ አካባቢዎችም እንዲርቁ ነው ይፋ ያደረገው።
የሰዓቱ ዜናችን እንደቀጠለ ይገኛል። ለቀይ ግዳጅ ተዘጋጁ፣ ይህ የኢትዮጵያ ጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ አስተላለፉ በሚል ከሰሞኑ የመከላከያ ሰራዊቱ የክብር አባላት በመገናኛ ብዙሃን ያዋሉት መረጃ ነው። ስዊትዘርላንድ ጄኔቫ ላይ በአሜሪካና በኢራን መካከል የተካሄደው ሶስተኛ ዙር ድርድር ውጤት ባለመምጣቱ በመካከለኛው ምስራቅ ጦርነት መቀስቀሱ ለብዙዎች እጅግ መጠነ ሰፊ ስጋት ፈጥሯል። ይህንን ተከትሎ የዓለማችን ትኩረት ኢራን፣ እስራኤልና የገልፍ ሀገራት ላይ ይሆናል የሚል ግምት አለ። ይህንን አጋጣሚ በመጠቀም የኢትዮጵያ መንግስት በሰሜን ኢትዮጵያ ብሔራዊ ጥቅም የሚያስጠብቅ ዘመቻ እንዲያካሄድ የሚጠይቁ ድምጾች እየተሰሙ ነው። ከዚህ በፊት የተፈጸመን ስህተት ለማረም ትክክለኛው ጊዜ አሁን ነው የሚሉት እነዚህ ወገኖች ዓለም ትኩረቱን ሁሉ በሀያላኑ አሜሪካ፣ እስራኤልና ኢራን ጦርነት ባደረገበት በዚህ ወቅት በህወሓትና በሻዕቢያ ላይ ኦፕሬሽን ማካሄድ አዋጪ ስትራቴጂ ነው ሲሉ ይመክሩም አልጠፉም። የተቃውሞ ፖለቲካ ጎራ አመራሮች ይህንን አስተያየት ከሰጡት መካከል ይገኙበታል። ይህ የሀገሪቷን ብሔራዊ ጥቅም የሚያስጠብቅ ዘመቻ ሲሉ እየጠቀሱት ቀይ ባህርን ለማግኘት የሚያስችለው አሰብን መቆጣጠር ህወሓትና ሻዕቢያ የፈጠሩትን ጥምረት ማፍረስ የሚሉት ናቸው። ከዚህ ጋር አያይዘው ያሳለፍነው ሳምንት በዚህ ሰዓት በአዋሳ ልዩ ዘመቻዎች እዝ የተመሰረተበት 65ኛ ዓመት ክብረ በዓል ሲከበር መልእክት ያስተላለፉትን የጦር ኃይሎች ምክትል ኢታማዦር ሹም ጀነራል አበባው ታደሰን መልእክት እያጋሩም ተመልክተናል። ጀነራል አበባው በወቅቱ ቀይ መለዮ ለባሾች ለቀይ ግዳጅ ተዘጋጅ ሲሉ መናገራቸውን በመጠቆም እነዚህ ምንጮች ይህንን ዓላማ ለማሳካት ትክክለኛው ጊዜ አሁን ነው ማለታቸውን ዘግበዋል። የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹሙ ጀነራል አበባው ታደሰ ልዩ ዘመቻዎች እዝ ዝም ተብሎ የሚገባበት የጦር ክፍል እንዳልሆነ ሰው እጅግ ተፈልገው የሚገባበት ያ ደግሞ የክፍሉን አቅም ለመጠበቅ የሚደረግ ስርዓት ነው ማለታቸውን አክለዋል። በዚህ መነሻ ቀይ መለዮ ለባሾች በትክክለኛው ወደፊት ከሚሰጣቸው ቀይ ግዳጅ ጋር ለማገናኘት ራሱ ማሰብ አለበት። ወደፊት የሚጠብቃቸውም ቀይ ግዳጅ ነው ማለታቸውን በስፍራው ነበር ያሉ የመከላከያ የክብር አባላት በሚዲያዎች ሲናገሩ ተደምጠዋል። ይህ ጦርነት ለኢትዮጵያና ለቀጠናው ምስራቅ አፍሪካ ምን ማለት ሊሆን ይችላል? በመካከለኛው ምስራቅ የሚፈጠረው ግጭት በዓለም አቀፍ ደረጃ የነዳጅ ዋጋ እንዲንር የሚያደርግ ይህም በኢትዮጵያና በአጎራባች የምስራቅ አፍሪካ ሀገራት የኃይልና የምግብ ዋና ዋና ነገሮችን በሚያስገቡ የነዳጅ የትራንስፖርትና የምግብ ወጪዎች ላይ ከፍተኛ ጭማሪም ሊያስከትል ይችላል። የንግድ መስመሮችና ደህንነት አለመረጋጋት፣ በቀይ ባህርና በኤደን ባህረ ሰላጤ በኩል የሚደረጉ መርከቦችን እንቅስቃሴ ክፉኛ ሊጎዳም ይችላል። ይህም የባህር በር የሌላት ኢትዮጵያ ዓለም አቀፍ ንግድ ወሳኝ እጅግ በአይነ ቁራኛ የሚታይ ነው። ሌላኛው የቀጠናው የጂኦፖለቲካ አስተላለፍ ነው። ትልልቅ የሚባሉ የመካከለኛው ምስራቅ ጦርነቶች በአፍሪካ ቀንድ ፖለቲካ ላይ ተጽዕኖ ለማሳደር በሚሞክሩ የባህረ ሰላጤ ሀገራትና በውጭ ኃይሎች መካከል ያለውን ፉክክር ያባብሳሉ። ለአብነት ያክል እንደ ሶማሊላንድ ባሉ አዲስ መጪ ሀገራት ዙሪያ ጥምረት ወይንም እውቅና ለመስጠት የሚደረገው ሩጫ የሚያወሳስቡ እንደሆነ ነው የሚታመነው። በአሜሪካ፣ እስራኤል፣ ኢራን መካከል ጦርነት መቀስቀሱን ተከትሎ የተለያዩ አካላት ጥሪ እያሰሙ ይገኛሉ። ከነዚህ መካከል ትውልደ ኢትዮጵያዊ ዶክተር ቴድሮስ አድሃኖም በመካከለኛው ምስራቅ የተባባሰ ባለው ግጭት ዙሪያ አስቸኳይ መልእክት አስተላልፈዋል። የዓለም ጤና ድርጅት ዋና ዳይሬክተሩ ዶክተር ቴድሮስ በመካከለኛው ምስራቅ እየተከሰተ ባለው አስከፊ ጦርነት ሁኔታ ያላቸውን ጥልቅ ስጋት በይፋዊ የማህበራዊ ገጻቸው ላይ ገልጸዋል። ዳይሬክተሩ በዚህ ግጭት መሃል ላሉ ንጹሃን ዜጎች ያላቸውን አጋርነት በመግለጽ ማንኛውም ሰው ያለ ጥቃት ስጋት የመኖር መብት እንዳለው አሳስበዋል። የዓለማችን መሪዎች ከጥፋት መንገድ ይልቅ አስቸጋሪውን የውይይት መንገድ እንዲመርጡም ዶክተር ቴድሮስ በጽኑ ጠይቀዋል። ዓለም በትዕግስት እየተከታተለች ስለመሆኑ በመጥቀስም ከመሳሪያ ይልቅ ጥበብ እንዲቀድም ተማጽነዋል። ዳይሬክተሩ ይህን ያሉት በእስራኤል አሜሪካና በኢራን መካከል ያለው ጦርነት በከፍተኛ ሁኔታ በተባባሰበትና የአካባቢው ሀገራት የአየር ክልላቸውን በዘጉበት አስቸኳይ አሳሳቢ ወቅት ላይ ነው። ከዚህ ውጪ የአፍሪካ ህብረት ኮሚሽንም በጦርነት ዙሪያ አቋምን የገለጸ አህጉራዊ ጥምረት ነው። የአፍሪካ ህብረት ኮሚሽን ሊቀመንበሩ መሐመድ አሊ ዩሱፍ አሜሪካ ከእስራኤል ኃይሎች ጋር በመቀናጀት በኢራን እስላማዊ ሪፐብሊክ ውስጥ በሚገኘው የኒውክሌር ጣቢያና ሌሎች ኢላማዎች ላይ የፈጸሙትን ወታደራዊ ጥቃት ተከትሎ ጥልቅ ስጋታቸውን ገልጸዋል። ሊቀመንበሩ ዛሬ ባወጡት መግለጫ ይህ እርምጃ በመካከለኛው ምስራቅ ያለውን የጠባጫሪነት ሁኔታ ወደ ከፍተኛ ደረጃ ያሸጋገረ ሁኔታዎችን ያባበሰ ሲሉ ገልጾታል። አሊ ዩሱፍ ሁሉም ወገኖች ራሳቸውን እንዲገዙ ውጥረቱ በአስቸኳይ እንዲረግብና ቀጣይነት ያለው ውይይት እንዲደረግም ነው ጥሪ ያቀረቡት። ከዚህ ውጭ ዓለም አቀፍ ሰላምና ደህንነት ለመጠበቅ ሁሉም ወገኖች በዓለም አቀፍ ህግጋትና በተባበሩት መንግስታት ድርጅት ቻርተር መሰረት እንዲንቀሳቀሱ አጽንኦት ሰጥተዋል። የጅቡቲ ተወላጅ መሐመድ አሊ ዩሱፍ የአፍሪካ ህብረት ኮሚሽን ሊቀመንበሩ ሲቀጥሉ ግጭቱ ይበልጥ ተባብሶ መቀጠሉ በዓለም አቀፍ ደረጃ አለመረጋጋትን ከመፍጠሩ ባለፈ በነዳጅ ገበያ፣ በምግብ ዋስትናና በኢኮኖሚ ጥንካሬ ላይ በተለይም ግጭትና የኢኮኖሚ ጫና ባለባቸው የአፍሪካ ሀገራት ላይ ከባድ ተጽዕኖ እንደሚፈጥር ነው ያስጠነቀቁት። ሁኔታው ይበልጥ እንዳይበላሽና በህግ ላይ የተመሰረተው ዓለም አቀፍ ስርዓት እንዳይናጋ የሚመለከታቸው አካላት ሁሉ በኦማን ሱልጣኔት አሰልጣኝነት የሚከናወኑ የዲፕሎማሲያዊ ጥረቶች ጨምሮ ለውይይት ቅድሚያ እንዲሰጡ ነው ያሳሰቡት። መሐመድ አሊ ዩሱፍ በመግለጫቸው ማጠቃለያ ዘላቂ ሰላም ሊገኝ የሚችለው በዲፕሎማሲ እንጂ በኃይል በጉልበት አለመሆኑን በድጋሜ እወቁት ሲሉ አረጋግጠዋል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግንን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።